ተጫዋቿ ላይ ድብደባ ባደረሰው ቡድን መሪ አስተዳደራዊ እርምጃ ወስደናል ሲሉ የሐዋሳ ከተማው ክለብ ስራ አስኪያጅ አቶ ቴሳ ኡጋሞ ተናገሩ። ከትናንት ጀምሮ ማህበራዊ ሚዲያ ላይ ሲዘዋወር የነበረው የሐዋሳ ከተማዋ ሴት እግር ኳስ ተጫዋች ለምለም አስታጥቄ በቡድን መሪዋ ታረቀኝ ወንድሙ መደብደቧን ተከትሎ መነጋገሪያ ሆኗል። ድብደባው ለመፈጸሙ ምክንያትና ምን አስተዳደራዊ እርምጃ ተወሰደ የሚለውን ጉዳይ ለማጥራት ብስራት ቴሌቪዥን ስፖርት ዝግጅት ክፍል ከክለቡ ስራ አስኪያጅ አቶ ቴሳ ኡጋሞ ጋር ቆይታ አድርጓል። አቶ ቴሳ በተጫዋቿ ላይ የደረሰው ድብደባ ፈጽመው እንደሚያወግዙት ገልጸው ተጫዋቿ ላይ ድብደባው መፈጸሙ ክለቡ ካረጋገጠ በኋላ የቡድን መሪው ታረቀኝ ወንድሙን አሁን ላይ በጊዜያዊነት ከኃላፊነት ተነስቷል ያሉ ሲሆን በቀጣይም ተገቢውን አስተዳደራዊ እርምጃ እንደሚወሰድበትም ተናግረዋል። የጸቡ መነሻ የሆነውም ተጫዋቿ ለምለም ከዚህ በፊት ላርጅ ሳይዝ ማሊያ ትለብስ ነበር። አሁን ደግሞ ሚዲየም ይሁንልኝ ስትል የቡድን መሪውም በበኩሉ የቡድን ማሊያው አንዴ ስለተሰራ ማሊያ የለም በማለት ሲመልስላት ተጫዋቿ ደግሞ በራሷ ገንዘብ እንዲሰራላት ጠይቀዋለች። ቡድን መሪውም ጥያቄዋን ተቀብሎ ማሊያውን ቢያሰራውም በድጋሚ ላርጅ ሳይዝ በማሰራቱ ተጫዋቿን አላስደሰተም። በዚህም መነሻነት ተጫዋቿ ለምለም የቡድን መሪው የተኛበትን በር በመደብደብ ቃላት የተለዋወጡ ሲሆን በዚህ ምክንያት ቡድን መሪው ታረቀኝ ወንድሙ ተጫዋቿን በጥፊ እንደመታት የክለቡ ስራ አስኪያጅ አቶ ቴሳ ኡጋሞ የድብደባውን መነሻና ምክንያት አብራርተዋል። አቶ ቴሳ አያይዘውም ተጫዋቿ እንኳን በር መደብደብ ቀርቶ በር ሰብራ እንኳን ብትገባ እንደ መሪ ጥያቄዋን በተገቢ ሁኔታ መመለስ እንጂ ሴት ልጅ ላይ እጅ ማንሳት ተቀባይነት የሌለው ተግባር ነው ብለዋል። በተጫዋቿና በቡድን መሪው መካከል የተፈጠረው ጸብ ወዲያውኑ በንግግር እንደተፈታና ተጫዋቿም የከፋ ጉዳት እንዳልደረሰባት ኃላፊው ጨምረው ለዝግጅት ክፍላችን ገልጸዋል።